እጅጋየሁ ሽባባው ደግሞ ሙዚቃን ፈጠረቻት ከዜማ ወደ ዜማ ከቅኔ ወደ ቅኔ የከበረች የዘመናችን የሙዚቃ ሰው ስጋነቷን ተጠራጥረን መንፈስናት እስክንል ድረስ በብርቱ ያሳመነችን በብርቱም ያሳመመችን የናፍቆታችንና የርካታችን እኩል ሰው እጅጋየሁ ሽባባው የኢትዮጵያ ሕዝብ ጂጂን መናፈቅ ከጀመረ ዋላ ደር ብሏል ካባይ እስከ አድዋ ከሰከላ ቀኔ ተነስቶ በመሃልም ብርት ያለፈውን የጊዮንንም ባና ዜማ እየተንተራሰች ለልባችን የሆነውን እየመከረች ለፍቅራችን የሆነውን ያስታረቀች እሷን አፈቀኝ እንዳለች እኛም እጅጋየሁ ሽባባው ከናፈቀችን ከረምን ቀናቶች አለፉ አመታቶች ተቆጠሩ ካሁን አንዳች መፍትሄ ከሰማይ ወይ ከሰው ይመጣል ብለን ብንጠብቅ እጅጋየሁ ሽባባውን የሚያመጣ ከምናባችን የሚያጋባት ላይነ ስጋ የሚያቀርብልን አንዳች አጋጣሚ አልነበረም ፍቅር የመጨረሻው ልኬቱ ለካ ናፍቆት ነበር እሷም የናፈቃት አንድ ዜማ ነው በቅድመ ትንቢቷ ሳትነግረን አልቀረችም የዜማዋ ልኬት የልጆች የመስክ ጨዋታ የጋጋታው የጫጫታው የሽርሽሩ ልጅነት ያሳደረው ወንዝነት ያከበረው ያ የገጠሮዝ እንደሚናፍቃት ናፈቀኝ ብላ በዜማ ያስረቀረቀችው ነበር ቀድሞ በነፍስ ቃል የሚታያት የትንቢት ሰው ነበረች ሳንጠረጥር ናፈቀኝን ከናፍቆታችን አጋብተነው የናፈቀኝ ወላጅናት እጅጋየሁ ሽባባው ዛሬም በነፍሳችን እየናፈቀችን ነው እኔ አላውቅም ወዴት እንዳለች እኔ አላውቅም የት እንደገባች የፍጥረትን ብርቱ ጩኸት ለመስማት የሚቀድማት የሌለ ያቺ ደመኩሩ ኢትዮጵያዊ ያቺ ገራገር በልብ ዓለም የምትኖር የማንንም ድምጽ ለመስማት ሰዓታት የማይረፍድባት እንኳን ከሰው የተወረወረን የቃላት ድምጽ የማይናገርን ዛፍ የምታናገር ከወንዙ ከከዋክብቱ ከጋራው ከተራራው ከሸንተረሩ ጋር ተግባብታ በዜማ የምትነጋገር መቤት 120 ሚሊዮን ህዝብ በናፍቆት ሲቃጠል ለናፍቆቱ የሚሆን የዜማ መልስ ያለው መልስ መስጠት እንዴት አቃታት ብለን ላንጠይቅ የረፈደ ጊዜ ነው ብዙዎቻችን በብዙ መንገድ እንደሰማነው የጂጂ የጤና ሁኔታ በተስተካከለ ሁኔታ ላይ እንዳልሆነ ከተረዳን ቆይተናል እኔ ግን እላለሁ ጂጂ ካከበርኩባት ካወቅኩባትና ከተናገረችው አንፃር እንደ መንፈስ ስለመቆጥራት መንፈስ በጤናው ይታወክ መንፈስ ይሰበርና ይደክም አይመስለኝም የጂጂን መድከምና መሰበር ሲወራ ሁሉ ጊዜ ማስተዋውሰው ስለሌላ እጅጋየሁ ሽባባው እንጂ ስለኛ የዜማ ሴት ደርባባው ይዘሮ የሚነገር አይመስለኝም ከሰሞኑ እየሰማን ያለናቸው መረጃዎች ግን ከዚህ ለየት ያሉ ናቸው የእጅጋየሁ ሽባባውን ወደ ሀገር ውስጥ መምጣትና በተናፋቂዎቿ ዘንድ አብራ የምትኖርበትን የሀገሯን አየር እየተነፈሰች በልጅነት የከበረችበትን ዜማ እያጎደጎደች ግጥም የሰራችበትን ፈረስ እየጋለበች ከሰው ይታረቀችበትን ያንን ሁሉ ከፍ አድርጋ እንድታየው ብንናፍቅም ከቀን ወደ ቀን ልብ አንጠልጣይ ዜናዎች እንጂ እጅጋየሁ ሽባባን ወደኛ የሚያቀርብ አንዳች ገጠመኝ ሊገጥመን አልቻለም የውዝግቡ መካከል ደግሞ አንዳንድ ተዋቂ ግለሰቦች ስለ ጂጂ እኛ እናውቃለን ይሄ ጉዳይ እዚህ የደረሰበት ምክንያት ቤተሰቦቿ ቁርጠኞች ስላልነበሩ ነው እንጂ እስካሁን ጂጂን የሚያክል የጥበብ ሰው ኢትዮጵያ ውስጥ ማስገባት በጣም ቀሊል ነበር ሲሉ ይሞግታሉ ቤተሰቦቿ ደግሞ በሌላ በኩል እኛ የደከምነውን እኛ የዛልነውን ያክል ማንንም አልዛለም ከቤተሰቦቿ በላይ ማን ያውቃል የሚል ጥያቄያቸውን ለዚህ መልስ አድርገው ሲያቀርቡ መቆየታቸው የሚታወስ ሐቅ ነው አሁንም ግን አንድ ጥያቄ አግራሞት ውስጥ እየከተተን ነው ያለው እጅጋየሁ ሽባባውን ተከታታይ ታሪኮችና በህዝቡ ዘንድ ያለው ምልከታ በተመለከተ ተከታታይ ስራዎች በተለያዩ የማህበራዊ ሚዲያ አማራጮችና በቴሌቪዥን መስኮት ሳይቀር ብቅ ማለት ከጀመሩ በተከታታይ ምዕራፍ ተከታታይ ሳምንታቶች እያለፉ ነው ነገር ግን እነዚህ ሁሉ ስራዎች ለምንድን ነው የሚሰሩት የእጅጋየሁ ሽባባን የስም ክብር የባለ ጠግነቷን መንፈስ የከበረችበትን የኢትዮጵያ ህዝብ የክፍተቱን ልቦና በመጠቀም ፕሮግራም ለመሸጥ ወይስ ደግሞ እጅጋየሁ ሽባባን ራስዋን
ጂጂን ራሷን የነፍሳችንን ሴት ከኛ ለማስታረቅ ከወንዟ ከድንበሯ ከጣኗ ለመቀላቀል የሚደረግ ጥረት ያከለ የሚለው ውዝግብ እየፈጠረ ይገኛል። የጂጂን አሁናዊ ሁኔታ በተመለከተ የቅርብ ሰዎች ናቸው ተብለው ከሚታሰቡ አንዳንድ አካላት ጋር የኢትዮ ኢንፎ የሚዲያ ክፍል መረጃ ለመጠየቅ ሞክረን ነበር። የመረጃው መጨረሻ ግን አሁንም ጥረት እያደረግን ነው፣ አሁንም በትግል ላይ ነን፣ አሁንም እጅጋየሁ ሽባባው ወደ ኢትዮጵያ የምትመጣበትን መንገድ ግራ ገብቶን መስመር እየፈለግን ያለንበት ሁኔታ ነው የሚል መልሶች እያገኘን ነው የምንገኘው። ነገር ግን ይህ እንዴት ሊሆን ቻለ ብሎ መጠየቅ አይከፋም። ሀገርን በዜማ የሰራች ጥበብን ያቀናች እውነትና ፍቅርን ያጋባች በልቧ ታላቅነትን የሰጠችን ከጥለትነት ወደ ጋቢነት ያሸጋገረችን ክርነታችንን በሸማ ክብራ የታላቁን ምስል ኢትዮጵያዊነትን ያስነበበች ያቺ ሴት አሁን በእንዲህ አይነት ሁኔታ ስትሆን ለሀገር የከፈለችው ውለታ ለህዝብ የዋለችው ያንድነት ጽጌ ቆርጣ የሰጠችን የዜማ አበባ እሷን ለማምጣት የሚያክል ውለታ ሳይሆን ቀረ። መንግስትስ በጉዳዩ ላይ ምን አለ ብላችሁ እንደማትጠይቁ ተስፋ አደርጋለሁ። ለጠየቃችሁና ትንሽ ደግሞ የምናብ ጭምጭምታ ላላችሁ ሰዎች ግን በሀገር ላይ ታላቅነትን የሰሩ ሰዎች እንደ ሀገር የቆየ አንድ ልምድ አለን። ካለፉ በኋላ አፈር ከበላያቸው ላይ ተጭኖ ያፈር ዘውድነት ሲከብር እኛ ለነሱ ዘውድ ለመስጠት የምንፈጠን እንጂ አንዳችም ቆረጥ ብለን ወደፊት ሰው በህይወት ያለ የመርዳትና የማገዝ ልምድ ያልተሰጠን ማህበረሰቦች መሆናችን ከልባችሁ አይጠፋም። እናም የጂጂ ጉዳይ አሁንም ጠንከር ያለ ሆኖ ቀጥሏል። አርቲስቶች ከተሰባሰቡ በኋላ የሚያደርጉት አንድ ነው። ናፍቆታቸውን ክብራቸውን በህይወት ውስጥ ላይ ጂጂ ለሙዚቃ ሙዚቃ ለጂጂ ምን እንደሆነች ይነግሩንና ታላቅ ፍቅርና ታላቅ ትውስታ ካጋቡብን በኋላ ጂጂ ለምን ኢትዮጵያ ውስጥ አልመጣችም ለሚለው ጥያቄ ግን ምላሽ ሊሰጡን አልቻሉም። የብዙዎች ችግር በሚፈታባት ሀገር ለብዙዎች መልስ በሚሰጥበት በአሁኑ ሁኔታ ብዙ ነገር ለማድረግ ሰው ሰብሰብ ብሎ የራሱን አቅም እያደረገ መልካም ለውጦችን በሚያደርግበት ወቅት ላይ የተገኘን በሀገር አሜሪካ የሚገኙ ሰዎችስ ስለ እጅጋየሁ ሽባባው ምንም ነገር ለማድረግ ምን ተሳናቸው? ምንስ እጃቸውን አሰራቸው? እንደኔ ተስተውሎት ሳይው ይሄ ጉዳይ በልብ ውስጥ የገባን አንድ ዜማ ሰው አለ። አሁንም በፍቅር ካጠገብ ሆኖ ለዘላለም ያዜመ ስለሚኖር የተጎዳና ያልተሰበረ ስለሚመስለን አንዳንድ ሰዎችን ደግሞ ከሰውነት በላይ መንፈስ አድርገን ስለሳልናቸው የማይደክሙ የማይሰበሩ በታሪክ ሊወድቁ የማይችሉ የኛ የብረት ዘመን ሰው አድርገን ስለምንቆጥራቸው ይሆን ብዬ ለነፍሴ ጠይቃለሁ። ግን የእጅጋየሁ ሽባባው ጉዳይ የተገለጠ ነው። አባይ ወንዝ ወንዙ ብዙ ነው መዘዙ ካህኔ ይህን ሁሉ ስትል ከወንዝ መዘዝ እስከ ካህንነት ካድዋ ፍቅር እስከ ናፈቀኝ የደብር ተስተውሎት ከዚያም ከፍተልና ፍቅርን ማስቲካ ሆኛለሁ ከረሜላ ባፋሳደረኝ እያለች የእውነትን እውነት የዜማን ጥግ ስታጋባ ለቆየች ለዚች ብርቱ የቅኔ ሰው የዘመናችን መቤት ይህ አይገባትም። በጭቅጭቁ መካከል የራሳችሁን ሐሳብ እየሸጣችሁ ያላችሁ ሰዎች ሁሉ ሐሳቡ የማንንም ይሁን ጥፋቱ ከማንንም ይነሳ የኢትዮጵያ ህዝብ የሚፈልገው አንድ ጉዳይ ብቻ ነው። የ120 ሚሊዮን ህዝብ ናፍቆት የሆነች የዜማ መቤት ደርባባዋን ወይዘሮ ከፍቅር እስከ ፍቅር ከመናፈቅ ወደ ሌላ መናፈቅ የተሻገረችብንን እጅጋየሁ ሽባባውን አምጥታችሁ ለሀገሩ አብቀታችሁ እንድታሳዩ ብቻ ነው። ነገሮች የመጨረሻቸው በፉክክር የሚከብርበት አጋጣሚ እጅግ አስቀያሚ ስለሚሆን እጅ መጠቋቆም አቁመን ሁላችንም እጅጋየሁ ሽባባው ወደ ሀገሩ የምትመጣበትን መንገድ ለማመቻቸት መልካሙን እድል ሁሉ እንድንፈጠር ከወዲዮ ላሳስባችሁ እወዳለሁ። ተከብራችሁና የተወደዳችሁ የኢትዮ ኢንፎ ቤተሰቦች እጅጋየሁ ሽባባው ጂጂ ወደ ሀገሯ እንድትመጣ መልካሙን ሁሉ በማድረግ የቻላችሁትን ሁሉ ጥያቄና ተጽዕኖ በማድረግ በሚችሉ አካላት ሁሉ ላይ እጅጋየሁ ሽባባው ወደ ሀገሯ ትግባ እንድትገባ እንፈልጋለን። መልካም የሆኑ ቀናቶችን ከዜመኛችን ከመከረችን ካስተማረችንና በነፍስ ዜማ መንፈሳችንን እንድናስብ ላደረገችን ከዛ ሴት ጋር መኖር እንፈልጋለን የሚል ጥያቄዎችን አበርትተን መቀጠል እንደሚኖርብን አደራ ለላችሁ ጭምር ወዳለው ከኛ ጋር ስለነበራችሁ ከልብ እናመሰግናለን። መልካም ቀን ይሁንላችሁ።